ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ለመላው የክርስትና እምነት ተከታዮችን በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉንስ እንዴት እያከበራችሁት ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በሰዓት የምንመለከተው እንደምታስታውሱት ቅዳሜ አመሻሽ 12 ሰዓት ላይ በተደረገ የፕሪሚየር ሊግ ጨዋታ ሊቨርፑል በአንፊልድ ከበርንሌ ጋር አንዳቻ በሆነ ውጤት ማጠናቀቁ አይዘነጋም። በዛ ጨዋታ ላይ ግን በአንፊልድ ተገኝተው የነበሩ ደጋፊዎች የተቃውሞ ጩኸት ማሰማት እችሏልና ይህ የተቃውሞ ጩኸት አሰልጣኙ ላይ ምን ያህል ተጽዕኖ ይፈጥራል፣ ከዚህ በኋላ በአሰልጣኝነቱ ምን ያህል ጊዜ ሊቆይ ይችላል የሚለውን ነገር የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁን እንድትከታተሉትን በአክብሮት ጋብዛለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? አንፊልድ ላይ ደጋፊዎቹ ባሰሙት ተቃውሞ ዙሪያ ያላችሁ ሀሳብ፣ እንደዚሁ አሰልጣኙ ከዚህ በኋላ በሊቨርፑል አሰልጣኝነት ውስጥ እስከ መቼ ሊቆይ ይችላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውሏንም በመጫን ሁሉ ጊዜ ሊቨርፑልን የተመለከቱ አዳዲስ ዘገባዎችን ወደ እናንተ ይዤ ስመጣ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። በመጀመሪያ ግን ትናንትና የተደረገውን የአፍሪካ ዋንጫ የፍጻሜ ጨዋታን የምንመለከት ይሆናል። በሞሮኮ አዘጋጅነት ሲደረግ የነበረውን የ2025 የአፍሪካ ዋንጫ ጨዋታ ትናንትና የፍጻሜ ጨዋታ መደረግ ችሏል። በጣም ብዙ ውዝግብ በታየበት ጨዋታ ሴኔጋል 1-0 በሆነ ውጤት በማሸነፍ የአፍሪካ ዋንጫ አሸናፊ መሆን ችላለች። እናም የቀድሞ የሊቨርፑል ተጫዋች የሆኑና ተወዳጁ ሳዲዮ ማኔም የዋንጫ ባለቤት መሆን ችሏል። ከዛ በተጨማሪም የውድድሩ ምርጥ ተጫዋችም ተብሎ መሸለምም ችሏል። በዚህ ጨዋታ ዙሪያ እንግዲህ በዝርዝር በሁለተኛው ቻናል ላይ በደንብ የምንመለከተው ይሆናል። ሰብስክራይብ ካላደረጋችሁ ያንን ቻናል ሰብስክራይብ እያደረጋችሁ ፕሮግራሞችን ተከታተሉ በአክብሮት እጠይቃለሁ። አሁን ግን ሊቨርፑልን ወደ ተመለከተው ፕሮግራማችን የምናመራ ይሆናል። ቅዳሜ ዕለት በተደረገ የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት ጨዋታ ሊቨርፑል በአንፊልድና በደጋፊው ፊት ከበርንሌ ጋር አንዳቻ በሆነ ውጤት ማጠናቀቅ ችሏል። በዚህም ጨዋታ ላይ እንግዲህ በአንፊልድ ባልተለመደ መልኩ ከዚህ በፊት ብዙ ጊዜ ባልተሰማ መልኩ የሊቨርፑል ደጋፊዎች የተቃውሞ ድምፅን ወይም ጩኸትን ሲያሰሙ ማዳመጥ ችለናል። ይህ ነገር እንግዲህ ቡድኑ ላይም አሰልጣኙ ላይም ከባድ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። ጩኸት ማሰማት ብቻ ሳይሆን ቡ ማለት ብቻም ሳይሆን አጥቁ የሚልም ጩኸት በተደጋጋሚም ሲያሰሙ ነበርና ይህም የሚያሳየው እንግዲህ በቡድኑ በጣም ስሎ በሆነ አጩኸት ምን ያህል እንደተሰላችሁ ነው። በእርግጥ ሁሉም አሰልጣኞች እንደ የርገን ክሎፕ ይሄ ገገን ፕሬሲንግ የምትሉት አይነት አጩኸትን እንደዚሁም በጣም ፈጣን የሚባል ጨዋታን ሁል ጊዜ ሊጫወቱ አይችሉም። ነገር ግን ደግሞ ቡድኑ ካለው ኳሊቲ አንጻር ተጫዋቾቹ ካላቸው ብቃት አንጻር ስንመለከተው ግን ከዚህ የተሻለ ፈጣን የሚባል እንቅስቃሴን ማድረግ ነበረባቸውና አንፊልድ ላይ የነበሩ አንዳንድ ደጋፊዎችም እንግዲህ ይህ በጣም እስሎ የሆነ አጩኸት የሰለቻቸው ነው የሚመስለውና በዛ ምክንያትም ተቃውሞን አሰምቷል። የበልጥ ደግሞ የሚያበሳጨው ምንድነው? በዛ ጨዋታ ላይ ቡድኑ ይዞት የነበረውን ፖዚሽን ስንመለከተው ከዚህ የተሻለ ነገር ማድረግ እንደሚችሉ መናገር እንችላለን። እንደዚሁም ደግሞ የሞከራቸውን ሙከራ ብዛት እንደዚሁም ደግሞ ኤክስፔክትድ ጎል ያስመዘገቡን ስንመለከት ሊቨርፑል ከዚህ የተሻለ ነገር ማድረግ ይችል ነበረ። ነገር ግን ያንን አላደረጉም። ሙሉ ለሙሉ ይህንን ነገር አሰልጣኙ ላይ ልናደርገው አንችልም። ነገር ግን ደግሞ አብዛኛው ፓርቱ ተጠያቂ የሚሆነው አሰልጣኙ ነው። ምክንያቱም ይህንን ስሎ የሆነ አጩኸትን ለማየት የሚያሰለች አይነት አጩኸትን የመረጠው አሰልጣኙ ራሱ ነው። ተጫዋቾቹ በተመረጠላቸው የአጩኸት ስታይል ነው የሚጫወቱት። በእርግጥ ተጫዋቾቹም ከዚህ የተሻለ ነገርን ማድረግ ነበረባቸው፣ ወይም ሜዳ ላይም ከዚህ የተሻለ ነገሮችን መስራት ነበረባቸው። ነገር ግን ያንን አለማድረጋቸው ተጫዋቾቹ ሊጠየቁ ይገባል። ግን ከ100% ስንመለከተው 70%ን የሚወቀሰው አሰልጣኙ ነው። ቀሪውን 30%ን ደግሞ ተጫዋቾቹ ናቸው። በዚህ በሜዳ ላይ ባለው ነገር ብቻ ማለት ነው። እንደ አጠቃላይ ከተመለከት ነው ስፖርቲንግ ዳይሬክተሮቹም ባለቤቶቹንም እናስገባለን። ነገር ግን ሜዳ ላይ ባለው ግን የአብዛኛውን ተጠያቂነት የሚወስደው አሰልጣኙ ነው። ሲጀምር ደግሞ ቡድኑ መጥፎ የሚባል እንቅስቃሴ ቢያደርግ ኢቭን ተጫዋቾቹ ራሱ መጥፎ ቢሆኑ ሙሉ ለሙሉ ቡድኑን አትቀየርም። ሙሉ ለሙሉ ተጫዋቾችን ሽጠህ ሌላ አዳዲስ ተጫዋቾችን መግዛት አችልም። ያለህ አማራጭ ምንድነው? አሰልጣኙን ማሰናበት ብቻ ነው። እንደዚሁም ተጫዋቾቹ ከዚህ በፊት ሲያደርጉት የነበረውን እንቅስቃሴ ስንመለከት በሌሎች ቡድኖች ላይ የነበራቸውን ብቃት እንደዚሁም በሊቨርፑልም ሲያሳዩ የነበረውን ብቃት ስንመለከት ተጫዋቾቹ ከዚህ የተሻለ ነገር ማድረግ እንደሚችሉ ኳሊቲው እንዳላቸው በደንብ መገንዘብ እንችላለን። በዚህ ዓመት እንኳን ያሳዩትን እንቅስቃሴ ስንመለከት ሁሉም ተጫዋቾች በአንድ ጨዋታ ላይ ምርጥ ነበሩ ማለት አንችልም። ነገር ግን ደግሞ አንዳንድ ተጫዋቾች በአንዳንድ ጨዋታዎች ላይ ምርጥ የሚባል ብቃታቸውን ማየት እችለናልና አሁን የሚቀረው እነዚህን ምርጥ
ብቃቶችን ሰብስቦ በአንድ ጨዋታ ላይ ማሳየት ብቻ ነውና ያንን ማድረግ የሚችለው ቡድኑን ማዋሃድ የሚችለው ደግሞ አሰልጣኝ አርነ ስሎት ናቸውና በዛ ምክንያትም እንግዲህ በአንፊልድ የነበረው ጩኸት አሰልጣኙ ላይ ከባድ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። በእርግጥ አሁንም አሰልጣኙ ይባረራል የሚል እምነት የለም ነው እየተባለ የሚገኘው። በተለይ ደግሞ ዘ አትሌቲክስ ላይ ጄምስ ፒርስ ይዞት በወጣው ዘገባ መሰረት አሁንም ድረስ ኤፍኤስጂዎች አሰልጣኝ አርነ ስሎትን ለማሰናበት ምንም አይነት ፍላጎት የላቸውም። እንደዚሁም ደግሞ በሲዝኑ አጋማሽ ላይም አሰልጣኝን የማሰናበትም ፍላጎት የላቸውም። ልክ እንደ ማንቸስተር እንደ ቼልሲ ማሰናበት አይፈልጉም የሚል መረጃን ይዞልን ወጥቷል። አያይዞም ግን ከዚህ በኋላም ውጤቶቹ የማይስተካከሉ ከሆነ ሊቨርፑል እንደዚሁ ነጥብ እየጣለ የሚሄድ ከሆነ ግን አሰልጣኙ የማይሰናበትበት ምንም ምክንያት የለም የሚል መረጃን ይዞልን ወጥቷል። ነገር ግን ደግሞ ጄምስ ፒርስን ሙሉ ለሙሉ ማመን ደግሞ ትንሽ ይከብዳል። ምክንያቱም ከዚህ በፊት ይዞት የወጡትን መረጃዎች ስንመለከት አንዳንድ ጊዜ ከሱ ተቃራኒ ሲሆኑ መመልከት ይችለናል። እሱ የሆነ ነገር ያወራል፣ ነገር ግን እውነታው ደግሞ ሌላ ነገር ሆኖ መመልከት ይችለናል። በተለይ የርገን ክሎፕ በነበሩበት ሰዓት ከዚህ ጋዜጠኛ ጋር እንግዲህ ጥሩ የማይባል ግንኙነት ነበራቸውና መረጃዎችን ለሱ መስጠት አቁሟል የሚባል ነገሮችንም ስንሰማ ነበርና የዚህን ጋዜጠኛ መረጃዎች እንግዲህ ሙሉ ለሙሉ መቀበል ትንሽ አስቸጋሪ ነው የሚሆነው። ከዛ በተጨማሪም ደግሞ ሌሎች ጋዜጠኞች ይዞት በወጡት መረጃዎች ደግሞ አሰልጣኙ አሁንም ሊሰናበቱ የሚችሉበት እድል አለ የሚሉ ነገሮችን እየተናገሩ ነው የሚገኙት። በተለይ ኢንዲ ካይሊ አሁንም አሰልጣኙ ሊሰናበቱ ይችላሉ የሚል መረጃን ይዞልን ወጥቷልና ምናልባትም ከዚህ በኋላም የአሰልጣኝ አርነ ስሎት ስራ በጣም ከባድ ሊሆንባቸው ይችላል። በተለይ ደግሞ ቅዳሜ ዕለት የተሰማው ጩኸት እንደዚሁም ደግሞ አጥቁ የሚል ተደጋጋሚ ጩኸት በደጋፊዎቹ ዘንድ ሲሰማ መመልከት እችለናል፣ መስማት እችለናል። ይህ ነገር ደግሞ አሰልጣኙ ላይ በጣም ከባድ ተጽዕኖ ሊፈጥር ይችላል። በዚህ ዙሪያም እንግዲህ ትናንትና እንደነገርኳቸው አሰልጣኝ አርነ ስሎት የተናገሩት ነገር ነበረ። ምንድን ያሉት ከጩኸታቸው ይልቅ ከተቃውሟቸው ይልቅ ፈርስትሬት ማድረጋቸውን፣ መበሳጨታቸውን፣ መናደዳቸውን ነው የሰማሁት የሚል ነገር ተናግሯል። ነገር ግን ከዚህ በኋላ የአንፊልድ ጩኸት እየቀነሰ ይሄዳል የሚለውን ነገር ስንጠይቅ እንግዲህ የማይሆን ነገር ነው። አንድ ጊዜ እንግዲህ በስቴዲየም ውስጥ እንደዚህ አይነት የተቃውሞ ጩኸት ከተነሳ ይህንን የተቃውሞ ጩኸት ዝም ልታስብል የምችለው በጥሩ እንቅስቃሴና በጥሩ ውጤት ብቻ ነው። እንደዛ ማታደርገ ከሆነ ግን ይህ ነገር እየጨመረ መሄዱ አይቀርም። በተለይ ደግሞ አሁን ላይ እንግዲህ ዣቪ አሎንሶ ከስራ ተሰናብቷል እንደምታውቁት። እናም የአሰልጣኝ ዣቪ አሎንሶ ከሪያል ማድሪድ ስራው መሰናበቱና በዚህ ሰዓት ምንም አይነት ስራ እየሰራ አለመሆኑ አሰልጣኝ አርነ ስሎት ላይ ከባድ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። ከዚህ በተጨማሪም በተለይ ደግሞ ከአንፊልድ ጩኸት በተጨማሪም ደግሞ ሌላ ለአሰልጣኝ አርነ ስሎት መሰናበት ምክንያት የሚሆነው ደግሞ አሁን ላይ እያስመዘገቡት ያሉት ስታት ነው። በተለይ የመጀመሪያዎቹን የፕሪሚየር ሊግ 5 ጨዋታዎች በተከታታይ ማሸነፋቸው አይዘነጋም። ከዛ በኋላ ግን ያደረጉትን 17 ጨዋታዎችን ስንመለከት በጣም አስከፊ የሚባል ውጤት መሆኑን በደንብ መመልከት እንችላለን። ካለፉት 17 ጨዋታዎች 5ቱን ማሸነፍ ሲችሉ በ6ቱ ተሸንፎ በ6ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ይህ ማለት እንግዲህ 29.4% የዊን ፐርሰንቴጅ ወይም ደግሞ የማሸነፍ ፐርሰንቴጅ ነው ያላቸውና በጣም የወረደ ነጥብ ነው። 1.24 ፖይንት ብቻ ነው በጨዋታ እያገኙ የሚገኙት። ይህንን ደግሞ 2010-11 ላይ አሰልጣኝ ወደ ነበሩት ወደ ሮይ ሁድሰን ስንወስደው ሮይ ሁድሰን እንግዲህ የመጨረሻውን 17 ጨዋታዎች ያስመዘገቡትን ውጤት ስንመለከት ካለፉት 17 ጨዋታዎች የመጨረሻ 17 ጨዋታዎች 6ቱን ማሸነፍ ሲችሉ 3ቱን በአቻ ውጤት አጠናቀው 8ቱን መሸነፍ ችለዋልና 35.3% የማሸነፍ ንጽጻሪ ነበራቸውና ከአሰልጣኝ አርነ ስሎት ጋር ስናወዳድረው የተሻለ የሚባል ውጤት ነበረ ማስመዝገብ የቻሉት የመጨረሻዎቹን 17 ጨዋታቸው። ያን ብቻም ሳይሆን ደግሞ የነበራቸውን የተጫዋቾች ኳሊቲ ስንመለከተው አሁን ላይ ሊቨርፑል በጣም የተሻለ የሚባል የተጫዋቾች ኳሊቲ ነው ያሏቸው። በክረምት የዝውውር መስኮት ወደ 450 ሚሊዮን ፓውንድ አካባቢ ማውጣት ችሏል። ምንም እንኳን የተለያዩ ተጫዋቾችን ቢሸጡ ማለት ነው። የነበራቸውን የስኳድ ጥራት ስንመለከተው አሁን ላይ ያለው የሊቨርፑል ስኳድ ጥራት ከ2010-11 የውድድር ዘመን ላይ ከነበረው የስኳድ ጥራት አንጻር ስንመለከተው አሁን ላይ ያለው የስኳድ ጥንካሬ በጣም አስገራሚ የሚባል ነው። በጣም ድንቅ የሚባሉ ተጫዋቾች ነበራቸውና ከዛ አንጻር ስንመለከተው አሁን ላይ እንግዲህ አሰልጣኝ አርነ ስሎት በጣም ወረስት የሆነ ጊዜን እያሳለፉ መሆኑን እንግዲህ በደንብ መመልከት እንችላለን። ሮይ ሁድሰን እንግዲህ በዛ ሰዓት በ2010-11 የውድድር ዘመን ላይ እንግዲህ ስራቸውን ማጠናቀቅ አልቻሉም። ከ31ኛው ጨዋታ በኋላ ከስራቸው እንዲሰናበቱ ተደርጓል። ሲሰናበቱ ግን በዛ ሰዓት ሊቨርፑል 12ኛ ደረጃ ላይ ነበረ የተቀመጠው። አሁን ላይ በእርግጥ ሊቨርፑሎች 4ኛ ደረጃ ላይ ነው የተቀመጡት። ነገር ግን ደግሞ
ከኋላ ያሉትን ከሊቨርፑል በኋላ የተቀመጡትን ቲሞች እና ያላቸውን የነጥብ ልዩነት ስንመለከት ግን አሁንም ከአራተኛነት ተነስተው ወደ ታች ወደ 8-9ኛ ደረጃ ላይ የማይወርዱበት ምንም ምክንያት የለም። ምክንያቱም ሊቨርፑል አሁን አራተኛ ደረጃ ላይ የተቀመጠው በ36 ነጥብ ነው። ከሱ በኋላ ያሉትን ክለቦች ስንመለከታቸው ማንቸስተር ዩናይትድ በ35፣ ቼልሲ በ34፣ ብሬንትፎርድ በ33፣ ኒውካስል ዩናይትድ በ33፣ ሰንደርላንድ በ33፣ ኤቨርተን በ32 ከአምስተኛ ደረጃ እስከ 10ኛ ደረጃ ላይ የተቀመጡ ክለቦች ናቸውና ቀጣይ አሁን ሊቨርፑል ቢሸነፍ ሰዛው 36 ላይ ይቀመጣሉ። ከዛ በታች ያሉት ማንቸስተር ዩናይትድ፣ ቼልሲ፣ ብሬንትፎርድ፣ ኒውካስል እንደዚሁም ደግሞ ሰንደርላንድ ቢያሸንፉ ግን ሊቨርፑልን የመብለጥ እድላቸው በጣም ከፍተኛ ነው፣ በጎል ብልጫም ቢሆንም ማለት ነውና በቀጣይ ሳምንትም ሊቨርፑሎች ወደ 9ኛ ወደ 8ኛ ደረጃ ሲወርዱ ልንመለከታቸው እንችላለንና አሁን ላይ የተቀመጡበት አራተኛ ደረጃ ያን ያህል የሚያኮራራ አይደለም። በቀጣይ ጨዋታዎች ላይ ምንም ሊፈጠር ይችላል፣ ወደ ታችም ሊወርዱ የሚችሉበት እድል አለ። ይበልጥ የሚያበሳጨው ደግሞ ከጨዋታው በኋላ የተመዘገቡት ሌሎች ውጤቶችን ስንመለከት አርሰናል አቻ በሆነ ውጤት ነው ያጠናቀቀው። ማንቸስተር ሲቲ አስቶን ቪላ ሽንፈት አስተናግዷልና ሊቨርፑል ይህንን ጨዋታ አሸንፈው ቢሆን ኖሮ ከነዚህ ሶስት ክለቦች ጋር ያለውን የነጥብ ልዩነት ማጥበብ ይችል ነበረ። አሰልጣኙ እንግዲህ በዚህ ሰዓት ላይ እንደ መመኪያ አድርገው እየተጠቀሙት ያለው ነገር ቢኖር ምንድነው ያለፉትን 12 ተከታታይ ጨዋታዎች ምንም አይነት ሽንፈት አላስተናገድንም የሚል ነው። ነገር ግን በእነዚህ 12 ጨዋታዎች ውስጥ ማሸነፍ የቻሉት 6ቱን ብቻ ነው፣ 50%ን ብቻ ነው። ሌሎቹን 6ቶች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በእነዚህ 12 ጨዋታዎች ውስጥ 20 ጎሎችን ማስቆጠር ሲችሉ 10 ጎሎች ደግሞ ተቆጥሮባቸዋል፣ ግማሽ ተቆጥሮባቸዋል። እንደዚሁም ደግሞ 5ቱን ብቻ ነው ክሊንሺት ማስመዝገብ የቻሉት። በቀሩት 7 ጨዋታዎች ግን ጎሎች ተቆጥሮባቸዋል። ይህም ብቻም ሳይሆን ያለፉትን 5 ጨዋታዎች እንኳን ብቻ ብንመለከት የያዙትን የኳስ ቁጥጥር የሞከሩትን ሙከራ ስንመለከት ከዚህ የተሻለ ነገርን ማስመዝገብ ነበረባቸው። ባለፉት 5 ጨዋታዎች አንዱን ጨዋታ ብቻ ነው ማሸነፍ የቻሉት። የቀሩትን 4 ጨዋታዎች ግን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። አሁን ለምሳሌ ከበርንሌ ጋር አንድ አቻ በሆነ ውጤት ሲያጠናቀቁ በጨዋታው ላይ 73% ኳሱን መያዝ ችለው ነበረ። 32 ሙከራዎችንም አድርገዋል። ከአርሰናል ጋር በኤሚሬትስ ካደረጉት ጨዋታ ላይ ደግሞ 65% ኳሱን መያዝ ሲችሉ 5 ሙከራዎችን ማድረግ ችለው። በእርግጥ በዚህ ጨዋታ ላይ ምንም አይነት ሙከራ ኦን ታርጌት አልሞከሩም ወይም ኢላማውን የጠበቀ ሙከራ አላደረጉም። ከፉልሃም ጋር 58% ኳሱን መያዝ ችለው ነበረ። 10 ሙከራዎችንም አድርገዋል። ከሊድስ ጋር 68% ኳሱን መያዝ ሲችሉ 19 ሙከራ አድርገዋል። ከውልቭስ ጋር 67% ኳሱን መያዝ ሲችሉ 14 ሙከራዎችን ማድረግ ችለዋል። በአጠቃላይ ባለፉት 5 ጨዋታዎች አቬሬጅ 66.2% ኳሱን መያዝ ሲችሉ 80 ሙከራዎችን ማድረግ ችለው ነበረ። ነገር ግን ከነዚህ 80 ሙከራዎች ውስጥ ጎል ማስቆጠር የቻሉት 3 ጎል ብቻ ነው። ይበልጥ ግን የሚያበሳጨውም የሚያስገርመውም ከበርንሌና ከሊድስ ጋር ያደረጉት ጨዋታ ነው። ምክንያቱም ከበርንሌ ጋር ቀደም እንዳልኳችሁ 32 ሙከራ ማድረግ ችለው ነበረ። ከሊድስ ጋር 19 ሙከራ ማድረግ ችለው ነበረ። ነገር ግን ሁለቱንም ጨዋታዎች ማሸነፍ አልቻሉም። በሁለቱም ጨዋታዎች ላይ ማስቆጠር የቻሉት አንድ ግብ ብቻ ነው። ጎልም የተቆጠረባቸውም አንድ ብቻ ነውና ይህንን ስንመለከተው አሁንም ብዙ ችግር እንዳለበት ነው ቲሙ። ምክንያቱም ብዙ ኳስ መያዝ ምንም አይነት ውጤት እያስመጣ አይደለም የሚገኘው። ቢያንስ የሆነ ነገር ለመቀየር መሞከር ያስፈልግ ነበረ። ከዚህ በፊትም አሰልጣኙ ራሱ በተደጋጋሚ እያነሱት ያለው ነጥብ ቢኖር ይህንን ነው። ኳስ መያዝ ቻንስ ክሬት ማታደርግ ከሆነ ምንም ነገር አይፈጥርልህም፣ ምንም ጥቅም የለውም የሚል ነገርን ሲናገሩም ስንሰማም ነበር። ነገር ግን አሁንም ያንን ተመሳሳይ ነገርን ነው እየሰማን የምንገኘውና በዚህ ነገር የሊቨርፑል ደጋፊ በጣም እንደተሰላቸ እንግዲህ ቅዳሜ ዕለት ያሰማው የተቃውሞ ጩኸት በደንብ የሚናገር ይመስለኛል። ነገር ግን ደግሞ ኤፍኤስጂዎች ባለቤቶቹ፣ ስፖርቲንግ ዳይሬክተሮቹ አሰልጣኝ አርነ ስሎትን እስከ መቼ ድረስ እንደሚታገሱት እርግጠኛ አይደሉም። ነገር ግን አንድ ያለኝ ፍራቻ ቢኖር ምንድን ነው እስከ መጨረሻው ድረስ ሲዝኑ እስከሚጠናቀቅ ድረስ አርነ ስሎትን ሊታገሱት ይችላሉ የሚል ፍራቻ አለኝ። ምክንያቱም መሰናበት ከነበረበት ያኔ በአያክስ እና በኖቲንግሃም ፎረስት በተከታታይ በአንፊልድ 7-1 በሆነ ድምር ውጤት ሲሸነፍ ነበርና አሁን ላይ እንግዲህ እየተሸነፈላቸው አይደለም የሚገኙ። ምናልባትም ኤፍኤስጂዎች በዚህ ሲዝን ዋናው ነገር የሻምፒዮንስ ሊግ ቦታን ይዘን እናጠናቅ እንጂ ምንም አይነት ዋንጫ ባናነሳ እንኳን ችግር የለውም ያሉ ነው የሚመስሉትና ያ ነገር ደግሞ ቡድኑን እየጎዳው ነው የሚገኘው። አሁንም በተደጋጋሚ እንደነገርኳችሁ የኤፍኤ ካፕ ዋንጫ ማንሳት ይችላሉ፣ የሻምፒዮንስ ሊግ ዋንጫ ማንሳት ይችላሉ። ነገር ግን በሁለቱም ግን ማሸነፍ የሚችሉ አይመስሉም። ምክንያቱም ከባርንስሌ ጋር ባደረጉ ጨዋታ ራሱ ሊቨርፑሎች 3ኛ ጎል እስከሚቆጠር ድረስ ምን ያህል እንደተቸገሩ መመልከት ችለናል። በሻምፒዮንስ ሊግም እስካሁን ድረስ ባደረጉ ጨዋታዎች ላይ ምን ያህል እየተቸገሩ እንዳለ
በደንብ መመልከት ችለናልና ከዚህ በኋላ እነዚህን ሁለት ውድድሮች ሊቨርፑሎች ያሸንፋሉ የሚል ሙሉ ለሙሉ እምነት የለኝም። ነገር ግን ኤፍኤስጂዎች ግን እስካሁን ድረስ እያሳዩት ባለው ነገር ስንመለከተው ይህንን አሰልጣኝ እስከ ውድድሩ መጨረሻ ድረስ ሊታገሱ የፈለጉ ነው የሚመስሉት። በእርግጥ እዚህ ላይ አንድ እውነታ አላቸው ወይም ደግሞ ያሰቡት ነገር ያለ ይመስለኛል። እሱ ምንድነው? በክረምቱ የተለያዩ ጥሩ የሚባሉ የአሰልጣኝ አማራጮች አለን ብለው ያሰቡ ይመስለኛል። ለምሳሌ አሁንም ከስራ ውጭ የሆነው ጃቪ አሎንሶ ይኖራል። ከሱ በተጨማሪም ደግሞ የጀርመን ብሔራዊ ቡድን አሰልጣኝ የሆነው ኒግልስማን ከዓለም ዋንጫው በኋላ ከስራ ውጭ ነው የሚሆነው። እሱም ሌላኛው አማራጭ ይሆናል። ኤንሪኬም እንግዲህ በዚህ ሰዓት በፒኤስጂ አዲስ ፌርማይን አላኖርም የሚል ነገርን ተናግሯል እየተባለ የሚገኘው እና በቀጣይ በክረምቱ ፒኤስጂን ይለቃል አይለቅም የሚለው ነገር በጣም ትልቅ ጥያቄ ነው። እንደዚሁም ሌሎችም አሰልጣኞች ጥሩ የሚባሉ አሰልጣኞች ከክለቦቻቸው ጋር የሚለያዩ ይሆናልና ምናልባትም በክረምቱ የተለያዩ አማራጮችን እንመልከት ብለው አስበው ሊሆን ይችላሉ። ነገር ግን እስከዛው ድረስ ግን ቢያንስ በጊዜያዊ አሰልጣኝነት መቆየት ይችሉ ነበረ። ነገር ግን ያንን አማራጭ ያደረጉ አይመስለኝምና በዛ ምክንያትም ሊሆን ይችላል እስካሁን ድረስ አሰልጣኝ አርነ ስሎትን የታገሱት ብዬ ነው የማስበው። ምናልባትም ግን በተጨማሪነት ባለፈው ሲዝን ሊቨርፑልን የፕሪሚየር ሊግ ዋንጫ እንዲያሸንፍ ስላደረገ ምናልባት በዛ ምክንያትም እየታገሱትም ሊሆን ይችላል። ነገር ግን ደግሞ ሁሉም ልክ አለው። ሊቨርፑል ያለው የራሱ የሆነ ትልቅ ደረጃ አለና ከዛ ደረጃ በሚወርድበት ሰዓት እንግዲህ አንዳንድ ውሳኔዎች መወሰን መቻል አለባቸው። ያንን ነገር አለመወሰናቸው እንግዲህ ሊቨርፑልን ዋጋ እያስከፈለ ነው የሚገኘው። ይህ እንግዲህ አሰልጣኙን በተመለከተ ነው። ሌላም ግን ብዙ ችግሮች አሉባቸው ሊቨርፑሎች በዚህ ሰዓት። በተለይ ደግሞ የዝውውር ሂደቱን ስንመለከት፣ የተጫዋቾችን ኮንትራት ስንመለከት አሁንም በጣም ብዙ ማስተካከል የሚገባቸው ነገሮች አሉ። እሱንም እንግዲህ በቀጣይ አንድ ፕሮግራም ይዤላችሁ የምመጣ ይሆናል። ምክንያቱም ስፖርቲንግ ዳይሬክተሮቹ ባለቤቶቹ ራሱ አሁን ሊቨርፑል ለገባበት ችግር ትልቅ ተወቃሽ መሆን መቻል አለባቸው። ትልቅ ተጠያቂ መሆን መቻል አለባቸው። ያንንም በዲቴል የምንመለከት ይሆናል። ነገር ግን አሰልጣኝ አርነ ስሎትም ግን በጣም ትልቁ ተጠያቂ ነውና እስካሁን ድረስ እያሳየን ባለው እንቅስቃሴ በተለይ በዚህ ሲዝን እንደዚሁም ደግሞ 2025 ሙሉ የካላንደር አመቱን ስንመለከት እንደ ሊቨርፑል እያሳዩት ያለው እንቅስቃሴ ጥሩ አይደለም። አሰልጣኝ አርነ ስሎትም ጥሩ ውሳኔዎችን እየወሰነ አይደለምና በዛ ምክንያትም አሰልጣኝ አርነ ስሎት ከዚህ በኋላ በሊቨርፑል ቤት ብዙ መታገስ ያለባቸው አይመስለኝም። የናንተን ሀሳብ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሰልጣኝ አርነ ስሎት እስከመቼ ድረስ በሊቨርፑል ስራው መቆየት አለበት? መሰናበት የለበትም ወይ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።